ወጋሜ ቃን ይራተተባተ ወጋቆላም ወጋቁረላም 12 ዓመት ተጫውቼበታለሁ። ሁሉም ነገር ይሰለቻል። ፍቅር የሌለበት ትዳር። ብዙ ባለትዳሮች ልጅ መውለድን እንጂ የተባረከ ልጅ መውለድ አያስቡም። ሰላም ውድ ቤተሰቦቼ፣ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት እንሞክራለን። ሌሎችንም አስተማሪ ቁም ነገር አዘል ቪዲዮዎችን እያየን ሀሳብ አስተያየት የሰጠን እንቆያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሁሉም ነገር ይሰለቻል። ፍቅር የሌለበት ትዳር፣ ክብር የሌለበት ህይወት። አንገቴን ደፍቼ በኖርኩኝ፣ ጥሩ ሚስት ልሁን ባልኩኝ፣ ቤቴን ትዳሬን ስላልኩኝ ይህ ሁሉ መከራ። ግን ለምን ነው ፈጣሪስ ይህን ያህል ረሳሽ? መውጫ ቀዳዳ የሌለው የስቃይ ህይወት፣ መፍትሄ የሌለው ህመም ብቻ። በቃ ከምሞት ተፋትቼው እድሌን እሞክራለሁ። ተፋትቼው? አልሰማሽም እንዴ ባልሽ ምን እንዳለ? እገርልሻለሁ ብትፋች እንጂ ነፍስሽን አጥቅሻለሁ እያለ ሲስት፣ ባልሽ ደግሞ ኃይለኛ ነው፣ ይገልሻል። ግድግዳለም ይቀርቃል። በቃኝ። ማርያምን ደክሞኛል። መደብደብ ሰልችቶኛል። ከሰው ተራውጥቻለሁ። መሞት ብቻ ነው የሚታየኝ። ግን ደግሞ በቃ ለመጨረሻ ጊዜ እንዴት እየተሰቃየው እንዳለው ለቤተሰቦቼ ነግሬያቸው እርዱ ይልበላቸው። መቼም ቤተሰቦቼ አይጠሉኝም። ቤተሰብማ 2 ዓመት ምን አላት ታገሽ እንደሚልሽ ታውቂያለሽ። ትዳር ላይ እኮ መጋጨት ያለ ነው። 2 ዓመት ታገሺ፣ ከዚህ በላይም እኮ ይሆናል ይሉሻል። እሱ ደግሞ ወንድምሽ ጓደኛ ስለሆነ ለሱ ነው የሚያግዘው። እድሜ ልክሽን የሱ ባሪያ ሆነሽ ልትኖሪ ነው እስከ መቼ? ያለሽ ምርጫ መገላገል ነው። ወስኚ። እውነት ነው። ዝም ብዬ ነው የምታገለው እንጂ ማንም አይሰማኝም። ራሴን ባጠፋ ግን ሁሉም ሰው ይገላገለኛል። እኔም አርፋለሁ። ሞትን መፍራት አያስፈልግም። ባልሽ ባሪያ አድርጎ ቀጥቅጦ ሊገልሽ ነው። ረፍት ተከልች። ረፍት መገላገል። ማንም የለሽ፣ ሁሉም ትተውሻል። ወደቀች። ምስኪን ያን የመሰለ ወንድም እያላት ራሷን ታጥፋ። ቤተሰቧ ራሱ የሆነ ነገር ሆንኩኝ ብትል እኮ በሩን ክፍት አድርጎ ይቀበላል። ምስኪን ቤተሰብ ነው። አላየችም። ማን ያሳያታል? ከሰው ልጅ 2 ንግግሮቹ ደስ ይሉኛል። 1 ምንም አማራጭ የለኝም ሲሉ፣ 2 ተስፋ ቆርጫለሁ ኦሮማይ አበቃ ሲሉ ደስ ይለኛል። እንግዲህ ውድ ቤተሰቦች፣ የዲያብሎስ ሴራ በህይወታችን እንደዚህ ነው። በዚህ ቪዲዮ ላይ እንደተመለከታችሁት በጣም ብዙ ነገር የምንማርበት ቪዲዮ ነው። ብዙ ነገር የምንማርበት ማለት ነውና በጣም ልንነቃ ይገባል። ዛሬ እህቶቻችን ወንድሞቻችን ራሳቸውን የሚያጠፉት አንድም ከመናፍስቱ ውጊያ አንጻር ነው። ብዙ ነገር ስላልተረዳን ስላላወቅን ራሳችን ዲያብሎስ እንዴት እየፈተነንና እንዴት እየተዋጋን ስላልተረዳን ነው። አሁን እዚህ ጋር በቪዲዮ ላይ በግልጽ ነው የተቀመጠው። ለይህንን ቪዲዮ ላዘጋጁልን ወንድሞቻችን እህቶቻችን እግዚአብሔር አምላካችን ረጅም ዕድሜን ያድልልን። በእውነት ይህንን እንኳን እየተረዳን፣ ምክንያቱም ይሄ ነገር ዝም ብሎ የተሰራ አይደለም። ህይወታችን እንዴት እንደሚጠፋ፣ ህይወታችንን ዲያብሎስ እንዴት እንደሚያጠፋ፣ ህይወታችንን እንድናጠፋ ከገፋፋን በኋላ ደግሞ ራሱ እንዴት አድርጎ እንደሚከሰን በደንብ አድርጎ የሚያሳይ ቪዲዮ ነው። እግዚአብሔር አምላካችን ሁላችንን የሚያበርታን። ምንድነው ሰይጣን አጋል ጂኒ ነቀለ ጂኒ ማና ነቀለ ጂማ
Jimma naqabde jimma naqabde. Jimma qabate. Jimma naqabde. Jinni maaliti? Jinni namaati. Jalbifadhu ka? Jalbifadhu. Jinni namaati. Hoggaa meeqaan kan itti qabdu? Hoggaa kudha lama. Maal goote? Jaaladheetini jaaladhee buna wajjin nyaachise buna wajjin gixximitti godhe buna wajjin gixximitti godhe jaaladhee ana fuudhu jedhee. Buna wajjin? Ani durba gixximitti godhe achumaan bakka kalee kanaa fi as keessa qabattee amma taphataa jirti dasani bakka. Jinni meeqadha? Jinni kudha lama. Jinni kudha lama? ጂኒ የሚባለው በዚህ በአረበኛ ቋንቋ ነው። ጂኒ ማለት አጋንንት ማለት ነው። የተለየ ስም ኖሮት ሳይሆን አጋንንትነት የሚገልጹበት የአረበኛው ቋንቋ ነው። ጂኒ አጋንንት ማለት ነው። እንገለ ከፍተም ጋዲስ አፋን አማርም ባይቱ አፋን አረባ እንበኩ ጥቆ ማለት እንበኩ ይባዱ ስሪት እንበኩ ትለቃለህ አትለቅ ጋዲሳ ማቃት ተባዳ ሐኪም ይዘቃል ሊገድ ማማ ዋሰላት ያለቱ ፈሞለ ጭንቀት እሺ ጋዲሳ እንገለ ክብታ ጋዲሳ ወጋ መቃን ይራት ተበተ ወጋ ቆላማ 12 ዓመት ተጫውቼበታለሁ። ብዙዎቹ እስላሞች እንግዲህ በዚህ በመናፍስቱ አደጋ ውስጥ ስለሚገቡ ብዙዎቹ የሚያደርጉትን አያውቁም። በተለይም አዲሶቹ መጤ እምነት ተከታዮች ከሆኑ በቀላሉ በመንፈስ ስለሚበሉ ልቦናቸው የሚገፋፋው ለተንኮልና ለጥፋት ብቻ ነው። በክርስቲያናዊ ሕይወት ላይ አደጋን ለመፈጸም በምንም መንገድ አይመለሱም። ምክንያቱም የመናፍስቱ ወረራ በእነሱ በኩል ትልቅ ቦታ ይዟል። አሁን እንዴት ነው ቡዳነት በግሩፕ ውስጥ ሲገቡ ነው የሚከሰተው። አቀም ቦታ ይገል ነማ ቡና ኦባሴ ማልጎዲስ ናፎር የትን ግጥም ትጎረ ትንሹ በቡና ውስጥ የገባ ጠላት አሸነፈ። የሚገርም ነው። ጎበዝ ሰራተኛ ነው። በጣም ያስቀራል። ሼክ ጅማ ነው ቆየው። ጅማ ይቀራል ያስቀራል። እዛ ቀርቶ ነው ገባው። እዛ ቀርቶ ገባ ጅማ መጀመሪያ። ጅማ ተምሮ ነበር። እዛው ነው የገባበት እያለ ነው። እዛ ነው የገባ። 12 ጅኒ ላኩበት ማለት ነው። እንገልከት ጋለኪሳ እሺ መቃ ኢየሱስ ክርስቶስ መቃ ድንግል ማርያም መቃ ቅዱስ ሚካኤል ነንገለኪሳ ከረሲኦሊ ነንገል ለመተ ሰብራንጋው መቃ ቅዱስ ሚካኤል ከረሲኦሊ ነንገል ጊዜ ቶርባ እይቲ ከረሲኦሊ ገል ደፍ ለከፋዱ ጋር ለቀ እግዚአብሔር ይገስጽ። እስላሙም ክርስቲያኑም የሚዳንባት ቦታ እቺው ቤተ ክርስቲያን ናት። ምክንያቱም ያው አጋንንትን በስሜ አውጡ ነው ያለው። ሌላው ያስገባል፣ ግን በስሙ ኃይል ደግሞ ክፉ መናፍስትን በቀላሉ በስሙ ኃይል ማስወገድ ይቻላል። እኑ መቃን ከማል አማንማ ከማል ማማ ንገረው። 12 ጂኒ ነበረብህ በለው። ጂኒ ኩለማ ሸይጣን ኩለማ ሲቀቤ ቡኖጅ ሲኦባሰኝ ጅመት ቡናት ዱግደ ስሬ አምጀቴ ወይ ቱልኪ መለ ነጃላተ አየሰኑ ይሸከ በቃ አማ አጋሲ አሲና ዱኩ በመለ ያኔ ወዳኝ ነበር፣ ተጠራጥሬ ነበር። ከዛ ወዲህ ነው እንትን ያዘኝ እዛ ማለት ነው። አግባኝ ብላ ምን አንተ ቁርአን ታስተምር የለ እንዴት እንዲህ ተቆጣጠረህ? ቀራሻ ቱርተ ከምት ሲሞዋቴ ቡናና የወሰኑ ሸከ በቃ ልኪ መለ ነጃላቲ አኒ ሸከ በቃ ይገሲ ያቺ ደመዩ በቃ ሸከ እና ዳይሲነት ጎደ ጅርቲ በቃ አሰኑ መራ ናማ የወሰን ነጉባ
Bakka amma Ammatam jirtu. amma nadisa jira. Ammatam. Nadisa jira. Nadisa jira. Sigal lakkise. Lakkisa jira. Maqaa Yesuus Kiristoosin sigal lakkise ግን ስሪ መመልከት እንግዲህ እንደዚህ ነው። ይሄም ጅኒ ነው። በኢየሱስ ክርስቶስ ስም ነው የዳንከው፣ በድንግል ማርያም ስም ነው የለቀቀው። ስለዚህ ይሄ መንፈስ ኃይላችን እንኳን ለክርስቲያኑ ለእስላሞችም ይተርፋል ማለት ነው። እነሱም እኮ የድሮ ወንድሞቻችን ናቸው። የድሮ ዛሬ ነው ልዩነት የመጣው፣ በዚህኛው ትውልድ ነው ችግር የመጣው እንጂ ድሮማ በቃ ክርስቲያኑ ለሰርግ ሲያደርግ ለነሱ አንድ በግ ለኛ ደግሞ እንደዚህ ነበረ ማህበራዊ ግንኙነታችን። አሁን ግን ተበላሸ በዚህ። ስለዚህ እናንተ ደግሞ ወደዚህ መምጣታችሁ ቀላል አይደለም። ይኸው ወንድም ሲድን አየሁ አይቼዋለሁ። ከዚህ የበለጠ ምን ሰላም አለ? እንዴት ነው አሁን? ሰላም ነው? ምን ተሰማ አሁን? ምን ቀላ ነራ ከእጅራ ነራ ከእጅራ እዳና ኢሲሴ በይተኒ እዳና ጥርፌና ኢሲሴ አኒሳኒ ወጅር ፈማለ በይተኒ በሪዮ አኒ ሸክዩን ቀባ ጮጋራ ሐኪሜ ጊዜ ዱደ ደቤ ጮጋራ ናንጀራ ኖማ ጮጋራ ምት ጅኒ ማንጀራ ዋቅኒ ገለና ጋው በጣም በሚገርም ሁኔታ በእስልምናው አካባቢ ላይ በጣም ብዙ አይነት የመናፍስት ሴራዎች አሉ። ብዙ ሰዎች እዛው አካባቢ ያሉ ሰዎች ግን ይህንን ጉዳይ አይረዱትም። የወንድማችን ምን ያህል መከራ እንዳሳለፈ እንግዲህ ከዚህ ቪዲዮ ብዙ ነገር መረዳት እንችላለን። ስለዚህ ስንመገብ በስመ እግዚአብሔር መባረክ አለብን፣ ስንጠጣ ስመ እግዚአብሔርን መጥራት አለብን። ይህንን ዘወትር ልናደርገው የሚገባ ጉዳይ ነው። መጠንቀቅ ያለብን በጣም ብዙ አይነት ነገሮች አሉ። እግዚአብሔር አምላካችን ሁላችንን የሚርዳን። ሳያገቡ የሚኖሩ ምዕመናን አይባሉ ጊዜው እስኪደርስ ወይ ለመመንኮስ ወይ ለማግባት ያለው ጊዜ ገና ከሆነ በዛ ሁኔታ መካከል ላይ ነው የሚሆነው። ከዛ ውጭ ግን አግብተው ነው የሚኖሩት ወይ መንኩሰው ነው የሚኖሩት። ይሄ ታወቀ ነው ደረጃቸው ማለት ነው። ከዛ በኋላ አግብተው የሚኖሩ ምዕመናን መጀመሪያ ጋብቻቸውን በጣም በክብርነቱ መጠበቅ አለበት። በጣም አሁን ብዙ ሰው ጋብቻን ሳይረዳ ወደ ጋብቻ ስለሚገባ ጋብቻው ላይ ፈተና ይፈጥራል። እሱም የተፈተነ ነው፣ እሷም የተፈተነች ናት። ሁለት የተፈተኑ ሲገቡ ጋብቻ ይፈተናል። እሱ ምን መሆን አለበት? በኦርቶዶክሳዊ ማንነት ራሱን የገነባ፣ እሷም በተመሳሳይ ይሄ ማግባት አልፈልግም ልጅ መውለድ እፈልጋለሁ የሚል በጣም ብዙ ሰው እንዳለ አውቃለሁ። እነዚህ ምን ሊሆኑ ነው? አየር ላይ ዘር መዝራት ይቻላል? አሁን እህል እፈልጋለሁ ማረስ አልፈልግም፣ እርሻም አልፈልግም እንደማለት ነው። መብላት የሚፈልግ መስራት የማይፈልግ እንደማለት ነው። ልጅ እፈልጋለሁ ትዳር አልፈልግም ማለት አይቻልም። ችለው አሳይተውናል እኮ ወልደው ልጅ እያሳደጉ ማውቃቸው ብዙዎች አሉ። በስህተት መንገድ ተነጋግረው እኔ ልጅ ነው የምፈልገው ካንተ እሱ እኮ ነው ተሰተት ነው። አሁን እኮ አንድ ወንድና የአንድ ሴት ግንኙነት እኮ ፈቃድ ካለው ንጽህና ያለበት ነው። ፈቃድ ከሌለው ግን ርኩሰት ነው። በርኩሰት መንገድ ነው የተጓዙ ያለው ማለት ነው። ይሄ ነው ፈቃድ የለውም ከተፈቀደ ማለት ነው። በእምነቱ ስርዓት ከሆነ ማለት ነው ፈቃድ እንጂ በሁለቱ መፈቃቀድ ማለት አይደለም። የሁለቱ በቤተክርስቲያናችን በነገራችን ላይ አስገድዶ መድፈር ብቻ ሳይሆን አስፈቅዶ መድፈርም ኃጢአት ነው። ለምሳሌ በህገ መንግስት የሚቀጣው አንድ ሰው አስገድዶ በመድፈር አይደል? ደፈረኝ ብላ እሷ ሳትፈልግ እሱ ብቻ በማስገደድ ቢደፍር ወንጀል ነው። በቤተክርስቲያን ግን አስፈቅዶም ቢሆን ወንጀል ነው። እሷ ፈቅዳው ራሱ ቢሆን ልዩነት አይደለም። አስገድዶ አስፈቅዶ ራሱ ከደፈረ ወንጀል ነው። ማስፈቅዶ ከሆነ መድፈር እንዴት አብራሩልኝ። ግን ሐሳቡ ቆንጆ ነው። እሺ አስፈቅዶ መድፈር ማለት እኮ በእሷ ላይ ያለውን ህግ ደፍሯል፣ ክብሯን። አይ እሷ ፈቅዳለት ነው ከተባለ አልተፈቀደላትም። እሷ የመፍቀድ ስልጣን የላትም በራሷ ላይ። ምን ማለት ነው? ክብር ነው። ሰው ነፃ ፈቃድ አለው አይደል? ነፃ ፈቃዷን ተጠቅማ ያልተገባውን ማድረግ እኮ ያስጠይቃል ታዲያ። ስለዚህ ነው እሷም ፈቀደች ተብሎ ከተጠያቂነት ነፃ አይደለች። ለዛ ነው ምንም አስፈቅዶ እንኳን ቢሆን ኃጢአት ነው የምንለው። እሷ ወዳው ራሱ ቢሆን ጽድቅ አይሆንም። ለዛ ነው ለምሳሌ በጋብቻ ውስጥ ያሉ ሰዎች የሚያደርጉት ግንኙነትና በዚህ ተፈቃቅዶ የሚያደርጉት ግንኙነት ተመሳሳይ ሊሆን ይችላል አይደል? ውጤቱ ግን ተመሳሳይ አይደለም። ይሄኛው የሚያጸድቅ ነው ህይወታቸው፣ ጋብቻ ቅዱሳን የሚፈጠሩበት ነው አይደል ግንኙነታቸው። ይሄኛው ደግሞ ያልተፈቀደ ነውና ያስጠይቃቸዋል። እንዴት ተመሳሳይ ግብር እንዴት ውጤት ተመሳሳይ አይሆንም ከተባለ አንድ ወታደር ቢኖር ይህ ወታደር
በጦርነት ዘመን ሂድ ግደል ተብሎ ነው የሚሄደው። ሄዶ ቢገል ተሸላሚ ነው አይደል? መግደሉ ነው ተሸላሚ ያደረገው በመንግስት። ለምን? ሂድ አድርግ ተብሎ ነው ያደረገው። በሰላማዊ ዘመን ግን መጥቶ አንዱን ቢመታ አሁን ወታደር ነው ብሎ ይያዛል። ግን ተመሳሳይ ነው ተመሳሳይ ነው። ያኛውን ያደረገው አድርግ ተብሎ ነው፣ ይሄኛውን ያደረገው አድርግ ሳይባል ነው። ስለዚህ ይጠየቃል ማለት ነው። ጥይት ስላለው ብቻ በመግደሉ ተሸላሚ አይደለም። ሁኔታዎች ያስፈልጋል። ጋብቻም በዚህ መልክ ነው ግንኙነት የሚታየው። ጋብቻ ከሆነ ተፈቅዶለት ነው እያደረገ ያለው እያደረገች ያለው። ስለዚህ ይሄ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ ጋብቻ ክቡር ነው መኝታውም ንጹህ ነው ብሎ ተናግሯል አይደል? ይህ በሌለበት ባልተፈቀደበት ልጅ እፈልጋለሁ ተባብሎ እንስሳዊ ግንኙነት ቢፈጽሙ ይሄ ከሕግ ውጭ ስለሚያደርጉ ተጠያቂ ያደርጋቸዋል ማለት ነው። እስኪ ያላገባችሁ ሰዎች እጅ አውጡልኝ። ያላገባችሁ አንቺ ገና በ4 ዓመትሽ ሚጣመልሽ እጅሽ ነሽ። ያላገባችሁ ሰዎች በደንብ አውጡልኝ። አለማግባት ያሳፍራል እንዴ? እሺ መልሱ። ያገባችሁ ሰዎች እጅ አውጡልኝ። እሺ 50 ነው። እቺን ነገር በደንብ ስሙ። ልባቸው ንጹህ የሆኑ ሰዎች አሉ። ምናቸው ንጹህ የሆኑ ምናቸው ልባቸው ንጹህ የሆኑ ሰዎች አሉ። ዓለም ከተፈጠረ እስከ ዛሬ እግዚአብሔር ነቢያቱንም ሐዋርያቱንም ቅዱሳኑን የወደዳቸው ስለ አንድ ነገር፣ ስለምን? ስለ ልባቸው ንጽህና። ያልወደዳቸውን ሰዎች ስለምን አልወደዳቸውም? ስለ ልባቸው ክፋት። ሌላ ምንም ታሪክ የለው። በዓለም ያሉትን እግዚአብሔር ሰውን የሚያየው በልቡ ነው። በፊቱ ባለባበሱ በቁመናው አይደለም። እንደው አደራችሁን ከዚህ በኋላ ሰው ስትመርጡ እንደው ባለባበስ በቁመና አትዩ። አደራችሁን። አዲስ አበባ እንደው አንድ ባለሀብት ማግባት የምትፈልግ ሴት ነበረችና እንደው መኪና ይዞ የሚንገዋለል አንድ ልጅ ነበር። አገኘችና አገኘው ብላ ገብታ ረገዘች። ከዛን የቤቱ ባለቤት ሲመጣ ወደ ቤታችን ሄዱ። ወዴት? ወደ አራብሳ። ይሄ እኔ ቤት ነው አላልከኝም እንዴ? አረ ይሄ ያለቃዬ ቤት ነው፣ እሱ ከአሜሪካ መጥቷል እና ምን ትለኛለች? ጸግሽ ዝለይ ያለኝ ምን አባቴ ላከለች እና እኔ ልዝለል እንዴ? ገንዘብ ብለው ሰው የሚወዱ ሰዎች በተለይ በቤተ ክርስቲያን መስቀል አንጠልጥላ ክርስቲያን ሆና ሀብታም የምታሳድር ሴት፣ ክርስቲያን ሆኖ ሚስቱን የሚበድል የቤተ ክርስቲያን ሰው ሆኖ እንደው አደራችሁ እንደው የበደልካት እንኳን ካለ ይቅር ለእግዚአብሔር በላት። ጎንበስ ብለ እግሯን እጠብ። እኔ መጥቼ እናንተ ጋር እነ መምህር ኤልያስ እነ መምህር ሙሉ ቀን ውሃ ቢሰጡኝና እግራችሁን ባጥብ ክብሩ ለኔ ነው ለእናንተ ነው? ለማን ነው? ወገኖቼ ክብሩ እግሩን ብታጥብ። እግር ማጠብ እኮ እንደ መስፈርት ይወራል። እግሩን ታጥባለህ። ይሄ እግር ማጠብ እኮ ተራ የወደቀ ነው። እኔ ያረግልሃለሁ። ውሃ ካለ እኔ ያጥባል፣ እኔ ያጥባታለሁ። ጎንበስ ካላልክ በስተቀር ወደ ላይ አትልም። እግር ማጠብ ክርስቶስ እንኳን ጌታ የሰማይም የምድርም ጌታ እንኳን ጎንበስ ብሎ አንተ ማን ነህ? አንቺ ማን ነሽ? እግር ብታጥብ ክብሩ ለማን? እባካችሁን እሺ። መልኩንና ቁመናውን አትይ፣ እኔ ንቄዋለሁና። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 ላይ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ወደ ማን? 5 ደቂቃ ነው የቀረኝ። እግዚአብሔር በሉ ወደ አቤልና ወደ መስዋዕቱ ተመለከተ። ስለምን? ስለ ልቡ ንጽህና። ሁለቱም የእግዚአብሔር ልጆች ናቸው አይደሉም? ሁለቱን የፈጠረ እግዚአብሔር ነው አይደለም? ስለ ልቡ ንጽህና ግን እግዚአብሔር ወደ አቤልና ወደ ማን ተመለከተ? ወደ መስዋዕት። 10 ብርም ሙዳይ ምጽዋት ውስጥ ማስቀመጥ ከፈለጋችሁ መጀመሪያ የበደልከውን ሰው ሄደህ ይቅር በል። ከዛ በኋላ ምን በል? መባህን አስገባ። አንድ ሴት ኢየሱስ ክርስቶስ ጋር መጣ። 1000 ብር 500 ሲሰጡ መቀነቷን ፈታችና 2 ሳንቲም ሰጠች። ጌታ እሷ አብዝታ ሰጠች። ለምን? ከልቧን የሰጠች። ደም እየፈሰሳት ወደ ክርስቶስ ሄዳ የልብሱን ጫፍ የነካች ሴት ማን ነካኛል? ለምን? ከልቧን የመጣች። ከልብ የመጣውን ማን ያውቃል? እግዚአብሔር። ብዙ ጊዜ ጸልያችሁ መልስ ካላገኛችሁ መጽሐፍ ቅዱስ አትለምኑምና አትቀበሉም። ልመና ከመጸለይ በፊት እንደዚያ መጀመሪያ ልብህን ንጹህ አድርግ። ከዛሬ በኋላ በትምህርትም በስራ በየትኛውም ስኬታማ እንድትሆኑ የምትፈልጉ ከሆነ መጀመሪያ ልብህን ንጹህ አድርግ። ምንህን? ልብህን ንጹህ አድርግና ከዛ በኋላ ለምን።
የምድር ንጉስ መሆን ብትፈልግ እግዚአብሔር ያደርግልህ። መጀመሪያ ግን ምን ንጹህ ይሁን እግዚአብሔር ልብ። መዝሙር 51 ከቁጥር 10 ላይ አምላኬ ሆይ በሉ፣ አምላኬ ሆይ ንጹህ ልብን ፍጠርልኝ። ምሳሌ ምዕራፍ 4 ከቁጥር 23 ከሁሉ በላይ ልብህን ጠብቅ፣ ከሁሉ በላይ ልብህን ጠብቅ። ምሳሌ ምዕራፍ 23 ከቁጥር 26 ላይ ልጄ ሆይ ልብህን ስጠኝ። እስኪም በደንብ በሉት፣ ልጄ ሆይ ልብህን ምንን ስጠኝ? አዎ መጀመሪያ ይሄ ልብ ለሴትም ለወንድም ሰጥተህ ከሚሰበርብህ መጀመሪያ ለማን ስጠው? እግዚአብሔር አምላክን በፍጹም ሐሳብ መንፈስ ስሜት ምን በለው ውደደው። እግዚአብሔርን ሳትወድ ማንን ልትወድ ነው? መጀመሪያ ቅድሚያ ለማን ነው? ለእግዚአብሔር። ልጄ ሆይ ምንህን ስጠኝ? ልብህን ስጠኝ። በጣም የሚገርማችሁ ሁለተኛው ደግሞ እንድታረጉልኝ ሶስተኛውን ልተው ሰዓት ስለሄደ የመጀመሪያ ልባችሁን ንጹህ አድርጉ። ብዙ ቅዱሳን ድንግልና በብዙ ምክንያት ሊታጣ ይችላል። በተለይ ደግሞ አሁን ባለንበት ዘመን በጣም በቀለለበት መንገድ ድንግልናን ማጣት የቦታ ጉዳይ እስከመሆን ደረጃ የደረሰበትና የጊዜ ሁኔታን ማመቻቸት እስከሚመስልም ደርሷል። ግን ቤተክርስቲያናችን ለማወቅም ለትምህርትም እንዲመቸንም ሰዎች ድንግልናቸውን እንዲጠብቁ እንደሚመከሩት ሁሉ ምን ሊያሳጣቸው ይችላል የሚሉትን በቅደም ተከተል እንመልከት። አንደኛው ሰዎች ድንግልናቸውን ሊያጡበት የሚችልበት ምክንያት በወላጆች ምክንያት ነው። ወላጆች የልጆቻቸውን ድንግልና ለማጣት ተጠያቂ ሊሆኑ ይችላሉ። በምን ምክንያት ካልን አንደኛው ባለማስተማር። ወላጆች ተገቢውን የሆነ የድንግልናን ክብር ለልጆቻቸው ሊገባቸው በሚችልበት ሊያስረዱት በሚችልበት ቋንቋ ሊያስገነዝቧቸው ካልቻለ እንደ ወላጅ ሊጠበቅባቸው የሚችለው ኃላፊነት እሱ ነውና ያንን ባለማስተማራቸው ምክንያት ድንግልናቸውን ሊያጡ ይችላሉ። ሁለተኛው በወላጆች ምክንያት ድንግልናቸውን ሊያጡ ይችላሉ ከተባለ ደግሞ በማጥበቅና በመተው ነው። የወላጅ አስተዳደግ ላይ አንዱ ወላጅ ልጆቹን እንዲያሳድግ የሚመከርበት በጣም በማጥበቅ አይደለም። ምክንያቱም በጣም አጥብቀው መልቀቅ ያለባቸውና ከቤተሰብ ህይወት ወጥተው የራሳቸውን ህይወት ለመመስረት የሚጀምሩበት ወቅት ላይ ከሆነ ወይንም ደግሞ ወደ ተለያዩ የትምህርት ተቋማት ሳይወዱ በግዳቸው መውጣት መግባት የሚጠበቅባቸው ጊዜ ላይ ሲመጡ በጣም አጥብቀው የተያዙበትን የቤታቸውን ህይወት በተወሰነ መልኩ ልቅቅ ወዳለው ወደ ዓለም ሲገቡ በዛው ሊበላሹ ይችላሉ። በጣም በመተውም ደግሞ ሊታጣ ይችላል። ልጄ ራሱን ያውቃል ምንም ችግር የለም እየተባለ ወላጅ እንደ ወላጅ ያዝ ማድረግ ያለበትን ነገር በጣም ከልክ በላይ ሲለቅ ደግሞ ድንግልናውን ሊያጣ ይችላል ማለት ነውና ወላጆች ለልጆቻቸው ድንግልና ማጣት ተጠያቂ ሊሆኑ ይችላሉ። በተለይ ምዕራባውያን አንዱ ጥሩ ከሚያደርጓቸው ነገሮች መካከል ስለ ከትምህርት ሊያገኟቸው የሚችሏቸውን ብዙ ነገሮች ቀድመው ወላጆች ለልጆቻቸው ይነግሯቸዋል። በወላጆች ደረጃ በማስተማር ድንግልናቸውን እንዲጠብቁ ልጆቻችንን በማናደርግበት ልክ ትምህርት ቤት ግን ሲመጡ ስለ ድንግልና መጠበቅ ላይ ማሩ ይችላሉ። ድንግልናቸውን እንኳን መጠበቅን ይቀርና ተገቢውን የሆነ የጋብቻን ክብር ሊያዩበት የሚችሉበትም ሁኔታ የሚያገኙበት እድል በጣም ጠባብ ነው። ስለዚህ ወላጆች በተቻለ አቅም ስለ ድንግልና ቢያንስ እንኳን አቅማቸው ወይንም ደግሞ አይምሯቸው የበሰለበት ጊዜ ላይ ሲደርስ በማስተማር እስከሚበስሉ ድረስ ደግሞ ደናግላን የሆኑ ሰዎችን ቅዱሳንን በመናገር ታሪካቸውን በማስተማር እነሱም ያንን ህይወት እንዲናፍቁ ማድረግ ይቻላል። የመነኮሳት ህይወት በተለይ ለዚህ በጣም ጥሩ ማሳያ ነው። በሀገራችን ራሱ የምንኩስና ህይወት በጣም ባበበበት ወቅት ላይ ሲነገር ወላጆች ልጆቻቸውን መነኮሳት ወደ ቤታቸው ሲገቡ ይደብቁ ነበር። ልጆች የመነኮሳቱን ህይወት ፊታቸው ላይ ያለውን የመንፈስ ቅዱስን ጸጋ እያዩ አብረን ካልመነንን ይሉ ስለነበረ ማለት ነው። ስለዚህ ሰው ወላጆች በተለይ ደግሞ ስለ ድንግልና ክብር ምሳሌ አድርገው ሊያመጧቸው የሚችሏቸው ብዙ ቅዱሳን ስላሉ የነዛን ህይወት በመናገር በጋብቻ ተሳስረው እስኪገቡ ድረስ ድንግልናቸውን መጠበቅ እንዲችሉ ማስተማር ይችላሉ። ግን ካላስተማሩ ካልጠበቁና በጣም ከልክ በላይ ከተው ግን ወላጆች ለልጆቻቸው ድንግልና ማጣት ምክንያት ሊሆኑ ይችላሉ። የሚወልዷቸው ልጆች ይባረኩ ይቀደሱ ግድ አይሰጣቸውም። ያልተባረኩ ልጆች ያለ ልመናና ያለ ጸሎት የተወለዱ ልጆች እንኳን ለእግዚአብሔር ለእናንተም ለወለዳችሁትም አይሆኑም። ስለዚህ ሴቶች ባለትዳሮች እግዚአብሔርን የተባረከ የተቀደሰ
አንተን ደስ የሚያሰኝ ልጅ ስጠኝ ብላችሁ እንደ ቅድስት ሐና ለምኑ፣ እግዚአብሔር የልመናችሁን ይሰጣችኋል። ባሏ ቅዱስ ኢያቄምም አይኖቹ በሐዘን ወደ ምድር ሲመለከቱ ህሊናውን ግን ወደ ሰማይ አቅንቶ ሳይነግሩ ሁሉንም የምታውቅ የእስራኤል አምላክ ጌታ እግዚአብሔር ሆይ ለምን ለጠላቶቼ መሳለቂያ መዘባበቻ አደረግከኝ? ዓለምንም ካለመኖር ወደ መኖር አምጥተህ የፈጠርክ አንተ ነህና ፀሐይና ጨረቃን የምታፈራርቅ አንተ ነህና ልመናዬን ስማኝ፣ የልቤንም ጭንቀት አቅልልልኝ። የጥበብና የአእምሮ መንፈስ ያለው ወደ አንተ መስዋዕት አድርጌ የማቀርበው ልጅ ስጠኝ። በእስራኤል ሁሉ ዘንድ የተናቁ አታድርገኝ፣ አንተ ብዙውን ትንሽ ትንሹንም ብዙ ማድረግ ትችላለህና ብሎ ወደ እግዚአብሔር ጸለየ። ቅዱስ ኢያቄምም እግዚአብሔር ልጅ ብቻ እንዲሰጠው ሳይሆን የተባረከ የተቀደሰ ልጅ እንዲሰጠው እንዲሁም የጥበብና የአእምሮ መንፈስ ወይም ማስተዋል ያለው ልጅ ወደ እግዚአብሔር መስዋዕት አድርጎ የሚያቀርበው ልጅ እንዲሰጠው ለመነ። ዛሬ ባለ ትዳር የሆናችሁ ወንዶች እንደ ቅዱስ ኢያቄም እግዚአብሔር የተባረከ የተቀደሰ እንዲሁም ጥበብና ማስተዋል ያለው ልጅ እንዲሰጣችሁ ለምኑ። ቅድስት ሐናና ቅዱስ ኢያቄም ጸሎታቸውን በጨረሱ ጊዜ እግዚአብሔር የቅድስት ሐናን ሐዘንና የቅዱስ ኢያቄምንም ጭንቀት አየ። ቅድስት ሐናም ከሰባቱ ሰማያት ነጭ ርግብ ወርዳ በማህፀኗ ስታድር በሌሊት ራእይ አየች። ያቺ ርግብ ኪሩቤል እንደ ሰው እጅ በምስጋና ይጓርዷት ነበረ። ይህም የሕይወት መንፈስ በነጭ ርግብ አምሳል በቅድስት ሐና ራስ ላይ ተቀመጠ። ባህሪዋ ከቅዱስ ኢያቄም አብራክ ወጥቶ በቅድስት ሐና ማፀን ባደረ ጊዜ ቅድስት ሐና በማህፀኗ ተቀበለቻት። ይህም ባህሪ የእመቤታችን ሥጋ ነው። ነጭ ባህሪም የተባለው ንጽሕናዋ ነው። ነጭ ርግብ የተባለው ንጹሕ ነፍሷ ነው። እመቤታችን ዓለም ሳይፈጠር በፊት በአምላክ ሕሊና ልቦና ታስባ ትኖር ነበርና በእግዚአብሔር ቀኝ ነጭ ርግብ ነጭ ባህሪ በእጁ ነበረችና ሳይነጣጠሉ ሁለቱ ባህሪያት በቅድስት ሐና ማፀን አደረ። ይህ ነገር ከዚህ በፊት በቅድስት ሐና ማፀን ያልተለመደ ስለሆነ የቅድስት ሐና ማህፀን ታወከ። ቅዱስ ኢያቄምም ራእይ አየ። በራእዩም በቅድስት ሐና እጅ ከመልካም ፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። የወለላይቱ እመቤት ልጆች ከሴቶች ሁሉ እንደ እመቤታችን ንጹሕ ሆኖ የተፈጠረ የለም። እግዚአብሔር እመቤታችንን ለራሱ ብቻ ፈጠራት። እርሱ ቅዱስ ነውና ለራሱ ቀደሳት። እርሱ ክቡር ነውና ለራሱ አከበራት። እርሱ ንጹሕ ነውና ለራሱ አነጻት። በንጽሕና ከሰው ወገን እመቤታችንን የሚመስላት የለም። የእመቤታችን ንጹሕ ነፍስ ከጌታ ነፍስ ጋር አንድ እንደምትሆን አውቆ ጠበቃት። ለቅድስት ሐናና ለፍጥረት ሁሉ መድኃኒት ትሆን ዘንድ ሰጣት። የወለላይቱ እመቤት ልጆች የማይረቡ የማይጠቅሙ ልጆች ከመውለድ አለመውለድ ይሻላል። እግዚአብሔር ግን በሰው አንደበት ስራው ይደነቅ ዘንድ እስከ ጊዜው የቅድስት ሐናን ማፀን ዘግቶ አቆየው። የተባረከች የተቀደሰች ልጅ ሊሰጣቸው ብሎ አንድም የኛ የሰው ልጆች የመዳን ጊዜያችን ሲደርስ በጊዜው ጊዜ እግዚአብሔር ቅድስት ሐናን አሰባት። በሁሉ ዘንድ የተወደደች የተመረጠች የከበረች ልጅን ትወልድ ዘንድ ጊዜው ሲደርስ የቅድስት ሐናን ማህፀን እግዚአብሔር ከፈተ። እግዚአብሔር የሰውን የተዘጋ ማህፀን፣ የተዘጋ ሕይወት፣ የተዘጋ ዕድል የሚከፍተው በጊዜው ነው። አንዳንድ የተዘጉ የሚመስሉ ነገሮች በሙሉ ተዘግተው ሳይሆን የሚከፈቱበትን ጊዜ እየጠበቁ ነው። ቅድስት ሐና ማህፀኗ ሲዘጋ ልጅ መውለድ የማትችል መስሏት ነበረ። ግን የተዘጋው ሊዘጋ ሳይሆን በተሻለ ሁኔታ ሊከፈት ነውና እግዚአብሔር የቅድስት ሐናን ማህፀን ከፈተ። ቅዱስ ኢያቄምም ለረጅም ዓመታት ልጅ በማጣት ሲያዝን ነበረ። ግን የረጅም ጊዜ ሐዘኑ ዘላለማዊ ደስታ መጣለት። አንዳንዴ የጥቂት ጊዜ ሐዘናችን የረጅም ጊዜ ደስታ ይዞ ስለሚመጣ እግዚአብሔርን በሐዘን ውስጥ ሆነን በእምነት ሆነን ለደስታ እንጠብቀዋለን። ወለላይቱ እመቤት ድንግል ማርያምም ነሐሴ 7 ቀን ተጸነሰች። ቅድስት ሐናም እመቤታችንን በጸነሰች ጊዜ ስለ ሐዘኗና ስለ ጭንቀቷ ስፍር ቁጥር የሌለው እርጋታና ደስታ አገኘች። ቅድስት ሐና በመጠላት በመገፋት ፈንታ ክብርን ገናናነትን አገኘች። ቅዱስ ኢያቄምም እመቤታችን መጸነሷን ሲያውቅ በሕይወቱ የማያልቅ ደስታ አገኘ።
በሐዘን ልቡ እንዳልተሰበረ በሰዎች ዘንድ እጅጉን ከበረ። እግዚአብሔር ማህፀናችሁን ሳይዘጋ ልጅ ሳይነሳችሁ ግን ሳትወልዱ 2 ከዛም ዓመታት በላይ የቆያችሁ እንደ ቅድስት ሐና በጸሎት ከታገሳችሁ ልጅ ስጠኝ ብላችሁ ከለመናችሁ የተባረከ ልጅ ይሰጣችኋል። እግዚአብሔር የሚዘገየው የተሻለውን ለመስጠት ነው። ከ6 ወርም በኋላ የቅድስት ሐና ጽንሷ ታወቀ። የሷም ዘመዶች የኢያቄምም ዘመዶች በሰሙ ጊዜ ወደ ቅድስት ሐና መጥተው የሕፃንነትሽ ዘመን ካለፈ በኋላ ላንቺ የተደረገ ይሄ ድንቅ የምንሰማው ነገር ምንድነው አሏት። መጽነሷንም ያረጋግጡ ዘንድ የቅድስት ሐናን ማህፀን ይዳስሱ ነበር። አይኗ የታወረ ከቅድስት ሐና ዘመዶች ወገን የነበረች የአርሳባ ልጅ የምትሆን አንዲት ሴት ምንም ሳታውቅ የቅድስት ሐናን ማህፀን ዳሳ አይኗን ብትነካው አይኗ በራ። የዳነችው ሐና ሆይ ብፃን ይገባሻል፣ ዓለም ከተፈጠረ ጀምሮ በማህፀኑ የውራንን አይን ያበራ እንዳንቺ አላየውም አለቻት። ዘመዶቿም ለቅድስት ሐና ሰገዱላት፣ ቅድስት ሐናንም አከበሯት። የቅድስት ሐና ዝና በየሀገሩ ሁሉ ተሰማ። ድውያን ሁሉ እየመጡ የቅድስት ሐናን ማህፀን እየዳሰሱ ይፈወሱ ነበር። በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ትምህርት ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን፣ ጥያቄዎቻችሁን ጻፉ። ለብዙ ሰዎች ሼር እያደረጋችሁ ይህንን ቪዲዮ ከፍ ማድረግ ለብዙ ሰዎች ተደራሽ እንዲሆን እናድርግ። ይህንን ቻናል ለብዙ ሰዎች እናዳርስ። ብዙ ሰዎች እንዲማሩበት፣ ብዙ ሰዎች እንዲለወጡ እናድርግ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።